በተለያዩ ምክር ቤቶች ውስጥ የሚገኙ የህዝብ እንደራሴዎች በገቡት ቃል መሰረታዊ የህዝብ ጥያቄዎችን ምላሽ እንዲያገኙ ትኩረት አድርገው ሊሰሩ ይገባል ሲሉ የፍኖተ ሰላም ከተማ ነዋሪዎች ተናገሩ። የምክር ቤት አባላት በበኩላቸው በህዝብ የተነሱ መሰረታዊ ጥያቄዎች እንዲፈቱ በትኩረት እንሰራለን ብለዋል። ዘመኑ ይርጋ ተጨማሪ አለው። የኑሮ ውድነት፣ የሰላም የልማትና የመልካም አስተዳደር እጦትና ሌሎች የህዝብ ችግሮችን በመፍታት የህዝብን ደህንነት ማረጋገጥ መንግስት ትልቅ ኃላፊነት ያለበት ቢሆንም በተለይ የህዝብ ወኪል የሆኑ በየደረጃ የሚገኙ የምክር ቤት አባላትም የማይተካ ሚና አላቸው። በምዕራብ ጎጃም ዞን ፍኖተ ሰላም ከተማም ከተለያዩ ፖለቲካ ፓርቲዎች የህዝብ ድምጽ አግኝተው የክልል ምክር ቤት ላይ የተወከሉ የህዝብ እንደራሴዎች ከወክሏቸው ህዝብ ጋር መሰረታዊ በሚባሉ አካባቢያዊ ክልላዊና ሀገራዊ ጉዳዮች ላይ ውይይት አድርገዋል። ነዋሪዎቹ የምክር ቤት አባላት የወከላቸውን ህዝብ መሰረታዊ ጥያቄዎች እንዲፈቱ ከምንም ነገር በፊት ሊሰሩ እንደሚገባም ጠይቀዋል። አንገብጋቢ ተሩ መፈታት ያለበት ይሄ የገበያ የኑሮ ውድነት ከየቦታው የሚፈናቀል ተፈናቃይ በቀጥታ የሚመጣት ላይ ነው ፍኖተ ሰላም ነው። መንግስትማ አፋጣኝ እርምጃ ወስዶ አለበት አካባቢ ላይ ይሄን ተፈናቃይ ወስዶ ቦታውን እንትን ብሎ ቶሎ ቦታው ላይ ማስፈር አለዚያም ሌላ አማራጭ ወስዶ ሌላ አካባቢ ወስዶ ቢያሰፍር የክልል ተወካዮቻችን ይህንን ፍኖተ ሰላም ከተማ ላይ ያለ የመልካም አስተዳደር ችግር፣ የመሰረተ ልማትና አጠቃላይ አደረጃጀት ችግር ያለውን ከማህበረሰቡ ጋር ተወያይተን ቀጣይ የመፍትሄ አቅጣጫዎችን በጋራ እናመጣለን ብለው ይህንን መድረክ ማቅረባቸው በጣም የተቀደሰ ሀሳብ ነው። ከዚህ ባሻገር ከተለያዩ ፖለቲካ ፓርቲዎች የህዝብ ድምጽ አግኝተው በክልልና ህዝብ ተወካዮች ምክር ቤት የሚገኙ አባላት ልዩነቶቻቸውን አጥብበው እንወክለዋለን ለሚሉት ህዝብ ቅድሚያ ሰጠው ሊሰሩ እንደሚገባም አስገንዝበዋል። የአማራ ተወካይ ነኝ የሚሉት ሁሉ አንዱ ሆኖ ሳይፈካከሩ ተመካክረው ይሄን ህዝብ በደም ታገለገሉን በደም እንትን ታሉት ህዝቡ ቀና ነው። በተለይ እና አማራ የሚባል ነገር ተሁሉም ነገር በቃ ማዳን አለባቸው። አማራ ነው በየቦታው እየሄደ የሚገደለው በየቦታው የሚሰደደው የሚፈናቀለው አማራ ነው። ስለዚህ ምናልባት የአማራ ተቆርቋሪ የአማራ ተወካይ ነው የሚሉት አመራሮቻችን ተግባብተው እነሱ አማራን ተስደት ከሞት ቢያድኑ የሚል ሐሳብ ነው ማስተላልፈው። የፍኖተ ሰላም ከተማ ከንቲባ ሌዋን ሙት በህዝብ ዘንድ ያሉ ችግሮችን በማወቅ በአግባቡ ምላሽ ለመስጠት የሚያግዝ መሆኑን ገልጸው የተነሱ ጥያቄዎችን ለመፍታትም እንሰራለን ብለዋል። ከዚህ ባሻገርም ክልላዊ የሆኑ የህዝብ ጥያቄዎች በአስቸኳይ ምላሽ እንዲሰጣቸው የምክር ቤት አባላቱ በትኩረት እንዲሰሩም ጠይቀዋል። ክፍተቶችን የምናይበት መድረክ እንደኛ ይህንን አውቀን ርብርብ እንድናደርግ የሚያነቃን በመሆኑ በጣም የምንፈልገው መድረክ ነው። ዞሮ ዞሮ ህዝብ እናገለግላለን ብለን እስከገባን ድረስ በቁርጠኝነት ለመስራት በእኔ በኩል ትልቅ መነሳሳት ነው የተፈጠረልኝ። እንደ ህዝብ እንደራሴ የምንጠብቀው አንድም እኛን የቅርብ ክትትል እንዲያደርጉ እንዲቆጣጠሩ እንፈልጋለን። በተወካዮች ምክር ቤት ላይም ሲቀመጡ ትክክለኛውን የህዝብ ብሶት አውጥተው የሚታገሉ በጥበብ የሚታገሉ እንዲሁ ዝም ብለው እንቅልፍ ምናያቸው ተዚህ በፊት የነበረው ነገር በጣም ጥሩ አይደለም። ከአማራ ብሔራዊ ንቅናቄ አብን የክልል ምክር ቤት አባላት ጌትነት ተስፋም የወከልነውን ህዝብ መሰረታዊ ጥያቄዎች እንዲመለሱ ለማድረግ ዝግጁ ነን። በተለይ የልማት የሰላምና ደህንነት ጉዳዮች በየደረጃው ያለው የመንግስት ስራ አስፈጻሚ አካል ትኩረት እንዲያደርግባቸው እንሰራለን ብለዋል። ህብረተሰቡ የሚያነሳቸውን ችግሮች በወረዳ ደረጃ፣ በከተማ አስተዳደር ደረጃ፣ በዞን ደረጃና በክልል ደረጃ ለይተን መፍትሄ እንዲሰጣቸው ለአስፈጻሚው አካል ግብዓት የምንሰጥበት አማራ በአገሩ ላይ ሰርቶ በበላ መሳደድ፣ መፈናቀል፣ መገደል የለበትም የሚለው በጣም በከፍተኛ ጽኖት የተነሳ የህዝብ ጥያቄ ነው። ይህንን እኛ አቅማችን በፈቀደ በክልል ደረጃ የሚሆን በፌዴራል ደረጃ መንግስት ትኩረት ሰጥቶት የአማራ ህዝብ መፈናቀልና መሳደድ፣ መገደል እንዲቆም ትግል ከምናደርግባቸው ከምናነሳቸው ጥያቄዎች አጀንዳ ከምናደርጋቸው አንዱና መሰረታዊ ጥያቄ እንደሆነ ተገንዝበናል ማለት ነው። የብልጽግና ፓርቲን ወክለው የክልል ምክር ቤት አባል የሆኑት ወይዘሮ እናትነሽ በዛብህ በበኩላቸውም በህዝቡ የተነሱ መሰረታዊ ጥያቄዎችን በመያዝ የመንግስት ስራ አስፈጻሚዎች ትኩረት እንዲያደርጉባቸው ክትትልና ድጋፍ እናደርጋለን ብለዋል። የመልካም አስተዳደር ችግሮች ተነስተዋል። የልማት ጥያቄዎች ተነስተዋል። እንዲሁም የኑሮ ውድነት አሁን በወቅቱን ማህበረሰባችን እያስቸገረ ያለውን የኑሮ ውድነትን አንስተዋል። በጣም በርካታ ግብዓቶችን አግኝተናል። ስለዚህ በእነዚህ በተነሱ ጉዳዮች ላይ የግልጽነት ችግሮችንም አንስተን አብረን ተወያይተናል። ከዚህ በኋላ እንግዲህ የተሰጠንን የቤት ስራ ይዘን ጥያቄዎችን በየደረጃው የሚፈቱበትን ሁኔታ እናመቻቻለን ብለን እናስባለን።